አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንትኑ ጥሎ ነው እንዴ? ደህና ናችሁ? እኔ ያለው አልሐምዱሊላህ ሁሉ ሰላም። ሰብስክራይብ አድርጉኝ፣ እኔም አደርጋለሁ። ኧረ በእናታችሁ አድርጉኝ። ተው የመዳም ቆሞች ተው ለእህታችሁ ቅኑ። እስኪ ማንንም እንደዚህ ዝም ብላችሁ ከምታረጉ እኮ ራስ በራችን ብንደጋገፍ እኔ በጣም ደስ ይለኛል። ወላሂ ያደረገኝን ሰው እኔ መልሳለሁ፣ እናንተም ካደረጋችሁኝ እኔ መልሳለሁ። በሰዓቱ ባልመልስም ስለሚያነሳ ዛሬ ብታረጉኝ ነገ በዚህ ሰዓት እመልሳለሁ ማለት ነው። ምክንያቱም ያለኝን ሰብስክራይብ ስለማውቀውና ሌላ ያደረገኝን ሰው ደግሞ አውቀዋለሁ፣ አዲሱን ሰው ማለት እና አድርጉኝ። አንዳንድ ነገር እናወራለን። እሱም አንዳንድ ነገር ምንድን ነው ያልወለዳችሁ፣ አሁን ለምሳሌ አዲስ ወደ አረብ ሀገር ልትመጡ ኒካ አስራችሁ በባላችሁ ስር ሆናችሁ ኒካ አስራችሁ ምንም አይነት ልጅ ሳይኖራችሁ አዲሶቹ ገብታችሁ ኒካ አስራችሁ ድጋሚ ለመመለስ የምታስቡ ምንም አይነት ልጅ የሌላችሁ ማለት ነው። አዲሶቹ ኒካ አስራችሁ ምትመጡ ማለት ነው። እኔ ልንገርሽ፣ አዲስም ሆንሽ አሮጌ ምንም ሆንሽ ምንም ነበርም ሰራሽ ሄደሽ ኒካ አስረሽ ወደ አረብ ሀገር ልጅ ሳይኖርሽ ወደ አረብ ሀገር የምትሰደጂ ተመልሼ ለወደፊት ለልጄ ህይወት ሰርቼ በተወሰነ ጊዜ ሰርቼ ገብቼ ወልዳለሁ ማለት ዘበት ነው። እዚህ ከመጣሽ እዚህ አረብ ሀገር ከገባሽ አትወጭም። አዎ አትወጭም። እኔ ልንገርሽ አትወጭም። የሆነ ነገር አለው አገሩ ራሱ የሆነ ነገር አለው። ለምን ነው ታውቂያለሽ? ቀዳዳሽ 1000 ነው። ያንቺ ቀዳዳሽ 1000 ነው። ለራስሽ መሆን እኮ አታንሽም። ለራስሽ እኮ ትሆኛለሽ። ግን ያንቺ ቀዳዳ ብዙ ናቸው። ብዙ ብትከቺ ማይሞላ የቤተሰብ ጉድጓድ አለ። እንደገና የራስሽ ህይወት አለ። ይሄን ሁሉ ታስቢያለሽ ከመጣሽ በኋላ ለራስሽ የሆነ ነገር አድርገሽ ቤተሰብሽ የሆነ ችግር ደረሰበት ቢባል ቤተሰብሽን ታስቢያለሽ። በዛ መሀል ደግሞ አንቺ እድሜ አልሄደም ሄደ ሳታስቢው እድሜሽ ሄደ። ትሰሪያለሽ። ከዚህ ድክም ብለሽ ኒካሽን አስረሽ ሄደሽ ድክምክም ወይ 78 አመት ሰርተሽ በቃ ሲደክምሽ ትገቢያለሽ አገርሽ ማለት ነው። ከዛ በኋላ ልጅና እና ብትዩ ማይመጣ በጊዜሽ ካልወለድሽ በእድሜ ሰዓት ካልተጠቀምሽ በፍጹም እኔ ልንገርሽ አረብ ሀገር መተሽ ኒካ አስረሽ ሳትወልጂ መተሽ ድጋሚ ገብቼ ወልዳለሁ ተመልሼ ሰርቼ ተወሰነ ሰርቼ ወልዳለሁ ማለት ዘበት ነው። አረብ ሀገር መጥቶ የተመለሰ የለም። እድሜው ሄደበት እንጂ እኔ ልንገርሽ እድሜው ሄደ፣ በሽተኛ ሆነ። አስቢ እንደገና ለዛ ኒካ ላሰረችለት ሰውዬ እንኳን ራሱ እነ ይላታል። ለምን? እሱ የሚፈልገውን ነገር አግኝቷላ። እሷ ደግሞ የምትፈልገውን ነገር ላታገኝ ትችላለች። ምክንያቱም ወይ እሱ የተወሰነ ብር አካውንቱ ላይ አለ፣ አድርግ ያለችውን ነገር ላደርግለት ይችላል። ከዛ ነይ ይላታል እሷ ደግሞ ሴት ናትና ብዙ ነገር ያስፈልጋታል። ሰው ቤት ያየችው ነገር ሁሉ ያስፈልጋታል ለትዳሯ ማለት ነውና ያንን ነገር ስትሞይ ያንን ነገር ካልሞላው ብለሽ አንቺ ወደ ኋላ እንጂ የምትቀሪ ወደፊት የምትሆኚ ነገር የለም። እህቴ ልንገርሽ፣ ኒካ አስረሽ ወደ ሳውዲ አረቢያ ካልወለድሽ እንዳትመጪ። ኦኬ የወለዳችሁ ችግር የለውም። 2 3 ያላችሁ ብትሰሩም ችግር የለውም። የተወሰነ ሰርታችሁ ከልጆቻችሁ ጋር ደስተኛ ትሆናላችሁ። አልሐምዱሊላህ። ምክንያቱም ምትለፉለት ሰው አለ ማለት ነው። አንቺ መጤ አንድ ብቻሽን ኒካ አስረሽ ወደዚህ ለወደፊት ህይወቴ መቀየር ፈልጋለሁ ብለሽ ስትመጪ አይደለም መቀየር አታስቢው። ምክንያቱም አንደኛ ወደ ሀገር አታስታውሽም። እኔ ልንገርሽ፣ እኔ እውነት ለመናገር አግብቼ ስመጣና ሳላገባ ሳውዲ ላይ ስኖር ልዩነት አለው። ያላገባው ጊዜ ሳውዲ እያለሁ ኒካ አላሰርኩ ጊዜ ምንም አይነት አመት ብኖር ምንም አይነት ነገር እኔ የሆነ አለ አይደለም ሀሳብ አልነበረኝም። የመሄድ ወደ ሀገር የመግባት ሀሳብ አልነበረኝም። ኒካዬን አሰርኩ። ኒካዬን እንዳሰርኩ 3 አመት ነው የቆየሁት። ላጥ ብዬ ነው የሄድኩት ማለት ነው። አገባው አልሐምዱሊላህ። የተወሰነ ጊዜ ቆይቼ ምንም አልቆየሁም። እንደገባው ነው ያረገዝኩት። እኔ እንደገባው አረገዝኩ፣ ወንድ ልጅ ወለድኩ። 2 አመት ሲሞላው ወደዚህ መጣሁ፣ ዱባይ መጣሁ ማለት ነው። ምክንያቱም ለምን የተወሰነ እንኳን ሰርቼ ካላህ ጋር ገብቼ ደግሞ አላህ ሲሰጠኝ ከሱ ፍቃድ እወልዳለሁ። ቆንጂዬ ሴት ልጅ ጠብ አረጋለታለሁ ለልጄ ማለት ነው። እህት ማለት ነው። ካላህ ጋር ሰው አይደለም የሚወስነው ምንም ነገር ማለት ነው። እና የምላችሁ ነገር ቢኖር ሳታገቡ የመጣችሁ ኒካ አስራችሁ የመጣችሁ ልጆች እውነቴን ነው የምልሽ፣ በደንሽ ፈርደሽ ካልሆነ በስተቀር እዚህ ሀገር መጥቼ
አረብ ሀገራት መጥቼ እመለሳለሁ ማለት ዘበት ነው። ሲቀጥል አረቦች ራሱ እንዳትወጪ የሆነ ነገር ያደርጉብሻል። በቃ ጭራሹኑ ባል ከሌለሽ ካወቁ እነሱ ልጅ ከሌለሽ ካወቁ ስትገቡ ልጅ የለኝም ብላችሁ ካላችሁ እድሜ ዘላለማችሁ ነው። እዚህ እድሜ ዘላለም ከነሱ ጋር ብትሰሪ ደስተኛ ናቸው። እውነቴን ነው የምልሽ። እና እህቴ አንቺ ለራስሽ ብቻ አትኖሪም፣ ለብዙ ሰው ነው የምትኖሪው። ቀዳዳሽ ብዙ ነው። ያን ቀዳዳ ደግሞ ብትሞይ ምንም አንድ ናት። አንቺ እኮ አንድ ነፍስ ነሽ። ግን ለምን ራስሽን ትጎጃለሽ? ለምንድን ነው? ወንድየውም ለራሱ ነው እኮ የሚኖረው። እሱ አንቺ በላክሽለት ብር ጽድት ብሎ ይኖራል። እርግጠኛ ነኝ። አልወለደ ልጅ የለበት አያስብ፣ ለልጁ አያስብ። አይምሮ ለራሱና ለራሱ ብቻ ነው። ዛሬ ምን ለብሼ ልውጣ፣ ዛሬ ከጓደኞቼ ጋር በምን ሰዓት ልገናኝ፣ ዛሬ የትኛው ቡና ቤት እንገናኝ፣ ዛሬ የትኛው ጭፈራ ቤት እንገናኝ ነው። ልጅ የለው፣ ለልጁ አያስብ። አስቢ፣ ለህይወቱ ብቻ ነው የሚያስበው። ምክንያቱም አንቺ እግርሽ እየተቃጠለ ይሆን የቆምኩበት ሰዓት አሁን ያቃጥለኛል። ልብስ ቁጭ ቆሜ ስለምትወክስ ምግብ ቆመን ስለምንሰራ በጣም ነው እግራችን የሚያቃጥል። ያንን አያስብልሽም። ያንን ምንም እሱ የሚያገናዝብ ነገር የለም። እሱ የሚያስበው ምንድነው? አንቺ በየወሩ ምትልኪለትን ደሞዝ የሚለብሰው ልብስና የጸጉር ስታይሉን ቁርጥ ነው ይሄ ጸጉርን ምን አይነት ስታይል ልቆረጥ፣ ዛሬ ምን ለብሼ ልውጣ፣ ከጓደኞቹ ጋር የቱ ጋር ልገናኝ፣ እንደዛ ነው የሚያስበው። ገጠር እንኳን ሆኖ ከሆነ ማለት ነው ሊዝናና ሌላ ሀገር ይሄዳል። እኔ ልንገርሽ እህቴ፣ እውነቴን ነው የምልሽ። ልጅ ከሌለ ወንድ ልጅ ሳትወልጂ ከመጣሽለት ኒካ አስረሽ አንቺን በጭራሽ አያስብሽም። እኔ ልንገርሽ፣ በጭራሽ አያስብሽም። ለምን? አንቺ ምንድነሽ? አንቺ እዚህ ቆርቆሮ እንዳሆነሽ ትያለሽ። ፊትሽ ተቀያይሮ፣ ሰውነትሽ ተቀያይሮ ሌላ ነገር ሆነሽ ሌላ ነገር ውስጥ ገብተሽ ጭንቅላትሽ ሁሉ እዛ ስትገቢ፣ ከአረብ ሀገር ስትገቢ ጭንቅላቷ ሁሉ አይሰራም ልትባይ ትችያለሽ። እብድ ናት ልትባይ ትችያለሽ። ገባሽ? ብዙ ስም ይሰጥሻል። እኔ ስለማውቀው ነው። ብዙ ስም ትስቶኛል። ከሰው ጋር አልገናኝም ነበር። ጭንቅላቷን ያማታል፣ ክሯ ተመዟል፣ እቺ አይሰራም፣ እቺ አይምሮ ቢስ የማይሉኝ ነገር አልነበረም። ከሰው አልገናኝም ስትገቢ የሆነ ከሰው ጋር በጣም ብዙ አመት ቆይተሽ፣ እኔ 8 አመት ቆይቼ ነው የሄድኩትና 8 አመት ቆይተሽ ወይ 7 አመት ቆይተሽ ስትሄጂ የሰውን ለመለማመድ ገና እንደ አዲስ ነው አንቺ የምትጀምሪው ከዛ ሰው ጋር ለመቀራረብ። ምክንያቱም አይንሽ የሚያየው ቀይ ሰው ብቻ ነው። ጥቁሮቹ ሌላ ሰው ነው የሚመስሉሽ። እና እኔ የምነግርሽ ነገር ኒካ አስረሽ መተሽ አንቺ የምትልኪለት ገንዘብ እንጂ የሚያሳስበው ያንቺ እድሜና ያንቺ ጊዜሽ እንደሚሄድ አያቅም። እድሜሽ እንደሚሄድ አያቅም። እኔ ልንገርሽ፣ ትንሽ ስሪ፣ አሁን አትምጪ የሚልሽ አለ። እኔ ልንገርሽ፣ ስሪ፣ አሁን ምን ልታረጊ ትመጫለሽ? ትንሽ ስሪ፣ የጀመርነው ይለቅ ይልሻል። ምንም አልጀመረም እኮ ባዶ ነው። ምንም የጀመረ ነገር የለም። ግን የጀመርነው ይለቅልሻል። ኒካሽን አስረሽ ሞኛቱኝ እንዳትመጪ። አንድ ወልደሽ ከፈለግሽ ነይ። እኔ ልንገርሽ፣ ኒካ አስረሽ እለወጣለሁ ሳትወልጂ፣ አይ ይሄ ዘበት ነው። እኔ ልንገርሽ። እና አንዳንድ እህቶች ያላችሁ ለእናንተ ፈጣሪ የፈለጋችሁትን ነገር ሁሉ ይስጣችሁ። ወላሂ ልጅ ፈልጋችሁ የከለከላችሁ ካላችሁ እሱ ሰጪ ነው። እሱ ይስጣችሁ። በተለይ ከአረብ ሀገር ሄዳችሁ በጣም የልጅ ፍላጎት ያላችሁ ብዙ ማቃቸው አሉና ፍላጎታቸው የልጅ ፍላጎት ነው። ልጅ ሙሉን የሚፈልጉት አግብተዋል፣ ግን ልጅ ሙሉን የሚፈልጉት እስካሁን ድረስ ልጅ የሚባል ነገር ብዙ ጓደኞች ወደ 7 ነው ወደ 8 የሚሆኑ ጓደኞች ያሉ አልወለዱ። እኔ ልንገርሽ። እና በጣም ይፈልጋሉ፣ የልጅ ጉጉት አላቸው። ለሌላዎቹ አላህ ሁሉ ነገር ጠይቃችሁ ታይከልከላችሁ። ሰጪውም እሱ ነው። እሱ ይስጣችሁ፣ መንታውን ይስጣችሁ። እኔ ከምንም በላይ እኔ ልንገራችሁ፣ ብር ጠፊ ነው። ፈለገ ነገር ብር ቢኖራችሁ፣ ሀብት ቢኖራችሁ፣ ቤት መኪና፣ በቤት ላይ ቤት፣ መኪና ላይ መኪና፣ ልቅቅ ባለ ኑሮ ብትኖሩ ልጅ ከሌለ ሁሉም ነገር ባዶ ነው። እኔ ልንገራችሁ፣ ደስታ በልጅ ስር ነው ያለው። ሁሉ ነገር በልጅ ስር ነው ያለው። ታውቂያለሽ፣ ልጅ ካለሽ ብትለፊ እንኳን አይቆጭሽም። ግን ልጅ ከሌለሽ ለዚህ ለመላጣ ሰውዬ አንቺ ለዚህ ጸጉሩን በቀለም በተለያየ ከለር እየቀያየረ አንዴ በጎን በኩል ጥቁር ያደርጋል፣ በጎን በኩል ቀይ ያደርጋል፣ በጎን በኩል ሰማያዊ ያደርግና በሶስት ከለር ያደርግና ጸጉሩን በቃ መጀመሪያ የሚለብሰው ልብስ ሌላ ወይም የጨርቅ ሱሪ ይሆናል። አሁን ያበደ ሱሪ ያበደ ጫማ ያደርግልሽና ጸጉሩን በተለያየ ከለር ይቀያይርልሽና እራሱን ለዋውጦ ሌላ ከተማዎች እየሄደ ይዝናናልሻል። በአንቺ ገንዘብ የፈለገውን እየቀያየረ ይበላል። ከዛ በኋላስ አንቺንም እድሜ ጨምሮ ይበላሻል ማለት ነው። እኔ ልንገርሽ፣
አሁንም ማለት ነው እኔ እህቶች ልንገራችሁ፣ አሁንም ኒካ አስረሽ ሳትወልጂ አትምጪ አረብ ሀገር። ኒካ አስረሽ ሳትወልጂ አትምጪ፣ በፍጹም እንዳትመጪ። እኔ ልንገርሽ፣ ወላሂ ልንገርሽ፣ እናቴ ትሙት ልንገርሽ፣ ባላህ ምንልሻለሁ፣ መጥቼ እቀየራለሁ። እዚህ ሀገር አረብ ሀገር መጥቼ እቀየራለሁ። ኑሮዬን አውቃለሁ። ሴቶች ኒካ ስታስሩ ወይም ደግሞ ትዳር ስትይዙ እንደ ሰው መኖር ትፈልጋላችሁ። ያ ሰው ቤት ያለው ነገር አንቺ ጋር እንዲኖር ትፈልጊያለሽ። አውቃለሁ፣ ከኔም ጭምር ማለት ነው። አመጣጤኔም ይሄ ነው። ግን ሳልወልድ አልመጣም፣ ወልጄ ነው የመጣሁት። አልሐምዱሊላህ። ለምንድን ነው እኛ መኖር እንፈልጋለን። ስንኖር ደግሞ ድልት ባለ ኑሮ መኖር ነው እንፈልገው። የችግሩ ኑሮ አንፈልግም፣ ሴቶች በአጠቃላይ ማለት ነው። ለምን እዛ ሰው ጋር ያለው ነገር ሁሉም ነገር እኛ ጋር እንዲኖር እንፈልጋለን። ግን ይሄ ወንድየው መላጣ ነው፣ መላጣ፣ ምልጥ ያለ መላጣ፣ አንቺን ቁጭ ብሎ የሚጠብቅ ወንድ ማለት አንቺ እዚህ እየሰራሽ ስትልኪለት ደህና ነገር ላይ የሚያውል እሱም ድንጋይ የሚሸከም የሚሰራ ነገር ከሆነ ላቡን ጣብ እያደረገ አንቺም ግርሽ እያቃጠለሽ ምሰሪ ነገር ከሆነ እሱም ላቡን ጣብ እያደረገ የሚሰራ ነገር ከሆነ ለዚህ ሰውዬ ህይወትሽን ብትሰጪ አይቆጭሽም፣ አይቆጭሽም። ግን ይሄ ጠዋት ተነስቶ ፊቱን በሳሙና ጥብ አድርጎ እንደ ሴት ፊቱን ሜካፕ የሚቀባ፣ እንደ ሴት ፊቱን መስታወት የሚያይ፣ እንደ ሴት ፊቱን በባዝሊ እሽት አድርጎ ጸጉሩን ፈራርዞ የሚወጣ ወንድ ልጅ አንቺን ህይወትሽንም ገንዘብሽንም ጨምሮ ነው የሚበላሽ። ያንቺ ኒካ ምንም አይታየውም። ከዛ ልክ ሌላዋን መሰል ስታረግለት ቂጧን እመስ ስታረግለት ወደዛችኛው ነው የሚዞረው። በአንቺ ገንዘብ ያችኛዋን ዘና ሀባይ ኑሮ ያኖራታል። አንቺ ኒካሽ ለምን ገደል አይገባም? እኔ ልንገርሽ፣ እድሜሽንም ገንዘብሽንም ጋጥ አርጎ በቃሽን ብሎ ማስቲካ ጣፋጭ ሳልክ እንደሚወረወር ይወረውርሻል። ከዛ በኋላ አንቺ ምን ትሆኛለሽ? የባሰው ሰው ሀገር ላይ ትጨልያለሽ፣ ታብጃለሽ፣ ጭንቅላትሽ ንቅል ይሆናል ማለት ነው። ንቅ ትሆኛለሽ። ከዛ ምን ትሆኛለሽ? በሽተኛ ትሆኛለሽ። እኔ ልንገርሽ፣ ተጠቀሚበት። ኒካ አስረሽ አትምጪ፣ ውለጂ። መጀመሪያ ውለጂ፣ ጣብ አድርጊና ነይ። ልጅ በድሉ ነው የሚያድገው በዩ ስሪ ሂጂ ሲልሽ አይ ሳልወልድ አልሄድም፣ እኔ ወልጄ ነው የምሄደው። ኒካ አሰርኩት፣ ወልጄ ልጄን ሰጥቼ ልጄን በስርዓት ታሳድጋለህ ብለሽ መምጣት። እሱ እናቴ ልጅ የለበት ምን የለበት ሀሳብ የለበት። አንቺ ከዚህ እግርሽ የተንቀጠቀጠ ሰርተሽ ምትልኪለትን ብር እየቀያየረ በቃ እቤት ላይ መጀመሪያ እኮ በፍቅር የሚበላው ምግብ ያስጠላዋል። በቃ ልክ እንደ እርጉዝ ሴት ምግቡን ሲያዩ አቅለሸልሸዋል። የቤቱ ምግብ ማለት እኔ ልንገርሽ፣ ተጠቃሚበት እህቴ። እውነቴን ነው የምልሽና አረብ ሀገር ኒካ አስራችሁ ሳትወልዱ እንዳትመጡ። እወዳችኋለሁ። ሰብስክራይብ አድርጉ።